መዳን በሌላ በማንም የለም ይላል የመጽሐፍ ቅዱስ። የኛ ቤተክርስቲያን ደግሞ በቅዱሳን አማላጅነት፣ በማርያም አማላጅነት፣ በጻድቃን አማላጅነት አልፎ ደግሞ ሲሄድ ደግሞ ሰው ሲሞት በፍህታትም ይድናል ትላለች። የቱ ነው እውነቱ? የካልኩት ወይም ደግሞ የተሻለ ነው ብዬ ወደ ሌላ እምነት የሄድኩት የሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ ያለውን ቃል የሚመልስልኝ አጥቼ ነው። አባቶችን ሄጄ ስጠይቅ ዝም በይ አትናገሪ፣ ጴንጤዎንሽ እንዴ ተሐድሶንሽ እንዴ ይሉኛል። አፍሽን ዝግተሽ ተቀመጭ፣ እንዲህ አይነት ጥያቄ አይጠየቅም። ስለዚህ ይሄን ጥያቄ ጠይቄ የሚመልስልኝ ስላጣው ሄድኩትና ደግሞ በሌላ ቦታ ደግሞ እንዴት እስቲ እንስማት። ይሄን ደግሞ ቤተክርስቲያኗ ተቆርቋሪ ነን በሚሉ ሰዎች የተጀመረው ነገር እያደገ እኛን እየገፋን እያወጣን እኛም ለመውጣት ሳናስብ ሳንፈልግ ያለ እቅዳችን ግን እየገፉ አወጡን ማለት ነው። እቺ ሴት አሁን መጀመሪያ ተመልከቱ የሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ ያለውን ጥያቄ የሚመልስልኝ አጥቼ ከቤተክርስቲያን ወጣው አለች። ከዚያ ደግሞ አሁን በሰማችሁት ቃል ላይ ደግሞ እኛ ከቤተክርስቲያኑ የመውጣት ሐሳብ የለንም፣ ገፍተው አስወጡን። እንዴ ሁለት ቃል እኮ ነው ይሄ። መጀመሪያ የሐሰት አባት የሆነው አሁን የተናገረውን አሁን አይመልስም፣ አይደግምም። ምክንያቱም ቀድሞም የተናገረው ሐሰት ነው፣ በኋላም የሚናገረው ሐሰት ነው። እቺ ሴት መስቀል አንጠልጥላ ኢየሱስ ሲባል ሰዎችን የምታሳድድ ከሆነ ማርያም ሲባል የማይረበሹ ከሆነ በነገራችን ላይ ይሄ ጠባያቸው ከዚህ በፊት ክደው የወጡት የበጋሻውም የትዝታውም የዘርፌ አንድ አይነት ነው። ቋንቋቸውም አንድ አይነት። ምን አደረኩ ኢየሱስን ከመውደድ ውጭ ለኢየሱስ ልዘምር ከማለት ውጭ? ገብቶሽ ነው ኢየሱስ ክርስቶስ ተምረሽ ነው መጀመሪያ ዓለማዊ ነሽ፣ እምነት የለሽም። ራስሽ ታሪክሽ እንደተናገርሽው ዳንኪራ ሰረግጭ ይኖርሽው የምታውቂው ታሪክ የለም። ጠጭ ነኝ፣ ሰካራም ነኝ፣ ዘማዊ ነኝ ብለሽ ተናገርሽው ራስሽ ነሽ። ባደባባይ እንኳን ቆባቸውን የጣሉ መደረቢያቸውን የጣሉ ቀሚሳቸውን የጣሉ አባ የሚባሉ አባ የእውነት እኮ አባ ተቀብለው ማለት ነው ማዕረጉን ማዕረገ ምንኩስና እኔ መብረቅ አቦዬ ገብረ መንፈስ ቅዱስ እንደሚተኩሱት ነው የማውቀው። እሳቸው ናቸው። ሁልጊዜ በዝናብ ወቅት አይደለም መብረቅ ያለው ዛፍ ስር ይጠለልና ወይ አንድ በሬ ጋር ወይንም አህያ ጋር ወይ ፈረስ ጋር ይቆምና ወይ አንድ ሰው ጋር ይቆምና ምላሱን ያወጣባቸዋል አቦዬ ገብረ መንፈስ ቅዱስ ላይ። እሳቸው ደግሞ ግልፍተኛ ናቸው። ከቀደመችው ቤተክርስቲያን በምድር ላይ ካለችው እየሳቱ ይመጣሉ፣ ድሪቷቸውን እየጣሉ ይላል ሎቱ ስብሐት። እንደው ምን አይነት ሰው በስተርጅና እንኳን አይበስልም? የራስህን ለምን አታስተምርም? በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የእግዚአብሔር ቤተሰቦች በያላችሁበት ሆናችሁ ይህንን ሚዲያ የምትከታተሉ ሁላችሁ ሰላም እግዚአብሔር ይብዛላችሁ። እንደምን አላችሁ? ይህ የወፍታ ሚዲያ ነው። የወፍታ ሚዲያ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮና ስርዓት መሰረት ወደ እናንተ ዘውትር እንደሚመጣ ይታወቃል። ዛሬም በአንድ ርዕሰ ጉዳይ ወደ እናንተ መጥቻለሁኝ። ሚዲያውን ሰብስክራይብ በማድረግ የደወል ምልክቷን በመጫን የሚዲያው ቤተሰብ እንድትሆኑ ጠይቃችኋለሁ። የእግዚአብሔር ቤተሰቦች የእግዚአብሔር ቸርነት ከሁላችን ጋር ይሁን። ካፍታ ቆይታ በኋላ ስመለስ ርዕሰ ጉዳይ እነግራችኋለሁ። አብራችሁን ቆዩ። ተመልሼ መጥቻለሁ። የተወደዳችሁ የእግዚአብሔር ቤተሰቦች የወፍታ ሚዲያ ላይ ነው ያላችሁት። ሚዲያውን በድጋሚ ሰብስክራይብ አድርጉ። እንግዲህ ዛሬ አንድ ርዕሰ ጉዳይ ይዤ መጥቻለሁኝ እና አንድም ደግሞ ተጨማሪ አንድ የምናየውም አንድ ሽማግሌ የተናገሩት በእውነት የሚያሳዝን ነገር ማለት እሱንም እንመለከታለን። መቼም በዚህ ዘመን የቤተክርስቲያን ልጅ የሆነ ጆሮውን ሐሳቡን ሰብስቦ የታላቁን የጌታችን የመድኃኒታችን የኢየሱስ ክርስቶስን ጾመ እግዚእን ጾመ ሁዳድን አብይ ጾምን እየጾመ እያስቀደሰ በረከት እያገኘን ያለው እና ይህንን በረከት እንዳናገኝ ሐሳባችን እንዲሰረቅ ክፉ ነገር እንድንናገር በእውነት በጾሙ በረከት አግኝተን ምድሪቷ እንዳትባረክ። ምክንያቱም በዚህ አብይ ጾም አጋንንት ይንቀጠቀጣሉ፣ ርኩሳን መናፍስት ይሸሻሉ፣ ክፉ መንፈስ ያደረባቸው ሰው ሁሉ ይጨነቃሉ፣ ኢአማንያን ሁሉ በያሉበት ይርበደበዳሉ። ምክንያቱም ሌሊት ምስጋና ነው፣ ቀን ምስጋና ነው፣ ጠዋት ምስጋና ነው፣ ቅዳሴ አለ፣ ማይጠንት አለ። በቃ በዚህም በዚያ እግዚአብሔር ድምጽ ነው የሚሰማውና
ክፉ መንፈስ ያደረባቸው ሰዎች ስለሚጨነቁ ሐሳባችንን አስቀይረው አጀንዳችንን አስቀይረው እኛም በረከት እንዳናገኝ እንደው ያለውም ነገር እንደው በቃ ኃይል እንዳይኖረው በክፉ ሐሳብ እንድንጠመድ የሞት ሐሳብ እያነሱ እንዲሁም ደግሞ ባገኙት አጋጣሚ ቤተክርስቲያኗን እያነሱ ክፉ ነገር እንድንናገር ሊጋብዙን የሚሞክሩ ሰዎች አሉ። መልስ አይደለም ግን እንደው ልንጠይቃቸው የራሳችሁ እምነት ወይም የራሳችሁ የእምነት ትምህርትና መሰረት የላችሁም ወይ የራሳችሁን አታስተምሩም ወይ ልንል አንዲት ዘርፌ የተባለች ግለሰብና አንድ ሽማግሌ ያነሱትን ሐሳብ እናነሳለን። ስለዚህ በድጋሚ የዚህ ሚዲያ ቤተሰብ እንድትሆኑ ጋብዛለሁ። ወደ ሐሳቡ እንሄዳለን። ዘወረደ ብለን ጾሙን ጀምረን በዚህ በዘወረደ እግዚአብሔርን እያመሰገንን መጽሐፍ እንደሚል ተቀነዩ ለእግዚአብሔር በፍርሃት ታሰዩ ለወቶ በራድ እያለ እንደሚናገር ለእግዚአብሔር በፍርሃትና በመንቀጥቀጥ መገዛት እንዳለብን ምስጋና ማቅረብ እንዳለብን ከላይ ከአባቱ አጠገብ ሳይለይ በላይ ሳይጎድል በታይ ሳይጨመር የወረደው እኔና እናንተን ለማዳን ነውና ኢየሱስ ክርስቶስን እያመሰገንን ጾሙም ራሱ የክርስቶስ የጌታ ጾም ነው የሚባለው እያከበርን እንገኛለን። የሚገርመው ደግሞ ዛሬ ርዕሰ ጉዳያችንም ከዚሁ ጋር ይገናኛል። እንደው እውነት ለመናገር ለዚህች ሴት መልስ ለመስጠት አይደለም የተሰየምነው፣ ግን እንደው በክህደትና በሐሰት የሚያስተምሩ ሰዎች በበዙበት ዘመን ላይ ከቤተክርስቲያን በምን አይነት መንገድ ወጣው ብላ ኦርቶዶክስ ተዋሕዶ ቤተክርስቲያንን ስላነሳች ከብዙ ዘመን በኋላ ክዳ ከጠፋች ከብዙ ዘመን በኋላ ተመልሳ መጣ ሌላ አጀንዳና ርዕስ ለመሆን መደበቅ የሚፈልጉት ነገር ሲኖር እንደዚህ የቆየ ነገር ይስባሉ። ርዕስ ለመሆን የሞከረች አንዲት ሴት አለች። እቺን ሴት አስመልክቶ ጥቂት ነገሮችን ብቻ ለመነጋገር ነው የመጣሁት። ስለዚህ በዚህ ሴት ጉዳይ ላይ ጥቂት ነገሮችን እንነጋገራለን። ከዛ አስቀድመው ግን እንደው እስቲ ሁለት ምስሎችን እንመለከታለን። በተራ በተራም ሐሳብ እንሰጥባቸዋለን። የመጀመሪያው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የወጣሁት በዚህ ምክንያት ነው ትላለች። እስቲ እንስማት። ያው አገልጋይ እንደመሆን ይመጣል ብዙ ሰዎች ጋር ስለምገናኝ ብዙ አገልጋዮች አባቶችም ጋር ስለምገናኝ መጠየቅ ጀመርኩ። መዳን በሌላ በማንም የለም ይላል የመጽሐፍ ቅዱስ። የኛ ቤተክርስቲያን ደግሞ በቅዱሳን አማላጅነት፣ በማርያም አማላጅነት፣ በጻድቃን አማላጅነት አልፎ ደግሞ ሲሄድ ደግሞ ሰው ሲሞት በፍህታትም ይድናል ትላለች። የቱ ነው እውነቱ የሚል ጥያቄ ነበር ያቀረብኩት። የእውነት ይሄ ሁሉ ነገር ይመጣል፣ ስደት ይመጣል፣ መከራ ይመጣል ብዬ አስቤ አልነበር። እኔ እንግዲህ እንደሰማችኋት ይቺ ሴት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የወጣሁት በሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ ባለ ጥቅስ ነው ትላለች። እንግዲህ የሐዋርያት ሥራ ምዕራፍ 12 ቁጥር ምዕራፍ 4 ቁጥር 12 ላይ የሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ ያለውን ቃል አንብቤ ነው የወጣው ትላለች። እዚህ የሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ እንዲህ የሚል ቃል እናገኛለን። መዳን በሌላ በማንም የለም እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና ብሎ ስለ ኢየሱስ ክርስቶስ የተናገረበትን በተለይ ሐዋርያት ያስተማሩበትን ነው። እንግዲህ ይሄንን ነገር እየተናገረች በዚህ ምክንያት ከቤተክርስቲያን ወጥቻለሁ ትላለች። በጣም በሚገርመው መልኩ ይቺ ሴት ሐሰተኛ መሆኗን ደግሞ አንድ ነገር ልንገራችሁና ላሳያችሁና ራሷ የምትለውን እዛው በቃሏ ላይ እንይዘዋለን ሐሰተኛ ስለሆነች። ምክንያቱም የግብረ አባቷ ዲያብሎስ ሐሰተኛ ነው፣ እሷም በሐሰት ትናገራለች። ክፉ መንፈስ ስለተጠናወታት ይቺ ሴት የቀደመው ግብሯ ሌላ አጋንንት የነበረበት ነው። ከዛ በኋላ ክርስቲያናው እንኳለች ብዙም ሳትቆይ ደግሞ ወደ ቀደመው ወደ ግብረ አባቷ ወደ ዲያብሎስ ሄደች። አሁን ከሄደች በኋላ የካድኩት ወይም ደግሞ የተሻለ ነው ብዬ ወደ ሌላ እምነት የሄድኩት የሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ ያለውን ቃል የሚመልስልኝ አጥቼ ነው። አባቶችን ሄጄ ስጠይቅ ዝም በይ አትናገሪ፣ ጴንጤዎንሽ እንዴ ተሐድሶንሽ እንዴ ይሉኛል፣ አፍሽን ዝግተሽ ተቀመጭ፣ እንዲህ አይነት ጥያቄ አይጠየቅም ይሉኛል። ስለዚህ ይሄን ጥያቄ ጠይቄ የሚመልስልኝ ስላጣው ሄድኩትና ደግሞ በሌላ ቦታ ደግሞ እንዴት እስቲ እንስማት። ይሄን ደግሞ ስደቶች፣ መገፋቶች በቃ በተወሰኑ ነበር የጀመረው። መጀመሪያ ለቤተ ክርስቲያኗ ተቆርቋሪ ነን በሚሉ ሰዎች የተጀመረው ነገር እያደገ እኛን እየገፋን እያወጣን እኛም ለመውጣት ሳናስብ ሳንፈልግ ያለ እቅዳችን ግን እየገፉ አወጡን ማለት ነው። ተመልከቱ እንግዲህ አባቶቻችን አቡሃላ ሐሰት ዘተናገረ በሰርክ ይደግም በጽፋ ይላሉ።
የሐሰት አባት የሆነው አሁን የተናገረውን አሁን አይመልስም አይደግምም። ምክንያቱም ቀድሞም የተናገረው ሐሰት ነው፣ በኋላም የሚናገረው ሐሰት ነው። እቺ ሴት አሁን መጀመሪያ ተመልከቱ የሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ ያለውን ጥያቄ የሚመልስልኝ አጥቼ ከቤተ ክርስቲያን ወጣው አለች። ከዚያ ደግሞ አሁን በሰማችሁት ቃል ላይ ደግሞ እኛ ከቤተ ክርስቲያኑ የመውጣት ሐሳብ የለንም፣ ገፍተው አስወጡን። እንዴ ሁለት ቃል እኮ ነው ይሄ። መጀመሪያ የሐዋርያት ሥራን የሚመልስልኝ አጥቼ ምዕራፍ 4 ቁጥር 12ን ወጣው አለች። አሁን ደግሞ ለመውጣት ሐሳብ አልነበረንም፣ ገፍተው ብለው ደግሞ ዶግማና ቀኑን የጣሰ መወገዝ ሲገባው በሲኖዶስ ተሰብስበው በውጭ ሀገር ያለው ሲኖዶስ አወገዘኝ አለች። ኢየሱስን አማላጅ ከማለት ውጪ ዶግማ የለም እንግዲህ መጣስ የለም። ግን በራሷ ቃል እንኳን አሁን እንደው መጽሐፍ ቅዱሳዊ መልሱ ሌላውን ነገሩን ትተን እንኳን በራሷ ቃል እንኳን ብንመለከታት ምን እያለች እንደሆነ ተመልከቱ። መጀመሪያ በሐዋርያት ሥራ ምዕራፍ 4 ቁጥር 12 አማካኝነት መልስ አጥቼ ወጣው አለች። በኋላ ደግሞ ልንወጣ እንኳን ፍላጎት አልነበረም ተሐድሶ እያሉ ገፍተው አባረው እንደውም በናዝሬት በድንጋይ ሁሉ ደብድበው ነው ያስወጡኝ። በአሜሪካም እንደዚሁ ደረሰብኝ። እንደው ማን ነው እንደው የሚሰማን? ግን እንደው እዛ ቤት ያላችሁ ሰዎች እንደው ደናቁርት ሆናችሁ ትቀራላችሁ። በቃ መስማት የለም። እንዴት ነው ሰው ደግሞ በሐሰት ቋንቋው እንዴት አያፍርም? አንዴ ሰው ሐሰት ተናግሮ እኮ በኋላ ላይ ደግሞ መልሶ እንደው ሐሰቱን እኮ እንደው መሸፈን አለበት። ይቅርታ መጠየቅ እንኳን ባይችል ሌላ ጊዜ ሐሰት ላለመናገር አንገቱ መድፋት አለበት። እንደው እዛ ቤት ስትገቡ ስትለከፉ ካፈርኩ አይመለስ የምትሉበት ምክንያት ምንድን ነው? በቃ መብትሽ እኮ ነው። ሃይማኖት መቀየር መብትሽ ነው። ኦርቶዶክስ ስለነበርሽና የኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን አማኝ ስለነበርሽ ሃይማኖት ስለቀየርሽ ምንም የሚፈጠር ነገር የለም። ምክንያቱም የቤተክርስቲያንን ስርዓት በጠበቀ መንገድ ያልመጣሽው ከዳንኪራ ከጭፈራ ቤት ማይክራፎን ወደ አውደ ምሕረት ማይክራፎን በዘመኑ በነበሩ እግዚአብሔር በሚፈርድባቸው ሰዎች አማካኝነት መድረክና አውደ ምሕረት አግኝተሽ የጨፈርሽና እዛ ላይ ያመጣሽውን እዚህ አምጥተሽ ሲጨፍር የነበርሽ ሴት ምንም ነገር ሳታውቅ የነበርሽ ሴት እንደው በዚህ አይነት መንገድ ቤተክርስቲያኗን ለመናገር ትላንትም ዛሬም ደግመሽ መናገርሽ በጣም ነው የሚያሳፍረው። ምንም ዕውቀት እኮ አልነበረሽም አንቺ ቀድመሽ። ስለዚህ ቤተክርስቲያኗን ግን ለመተቸት ሌላ አጀንዳ ለመስጠት የሆነ የምትደብቁት ነገር ሲኖር የሆነ ሰው እንደምታመጡ ግልጥ ነው። ዛሬ ከስንት ዓመት በኋላ ከ9 ከ10 ዓመት በኋላ መጥተሽ ተገፍቼ ነው በድንጋይ ተደብድቤ ነው እንደገና ደግሞ የሐዋርያት ሥራ የሚመልስልኝ አጥቼ ነው ብለሽ ትቀላምጃለሽ። ሁለተኛ ላይ የምታነሳው ነገር አለ። ቤተክርስቲያኗ ኢየሱስ ሲባል ድንጋይ የምታነሳ ከሆነ እስቲ እንስማት። ኦርቶዶክስ ቤተክርስቲያን ይሄን የሚያህል መስቀል አንጠልጥላ ኢየሱስ ሲባል ሰዎችን የምታሳድድ ከሆነ ማርያም ሲባል የማይረበሹ ከሆነ ችግር አለ ማለት ነው የሚል ደግሞ ሌላ ጥያቄ። ለምንድን ነው ኢየሱስን አይደለም ወይ የምናመልከው? በቅንነት ነው እኔ የእውነት ኢየሱስን አይደል ወይ እቺ ቤተክርስቲያን የምታመልከው? ታዲያ ለምንድን ነው ኢየሱስ ሲባል ሰዎች የሚቆጡ የሚሉ ጥያቄዎች ወደ ውስጤ በጣም እየበዙ መጡ። ደሞም እያስመሰከሩልኝ መጡ። ማርያም ስትይ ቅዱሳን ስትይ በጣም ደስ ይላቸዋል። ተመልከቱ እንግዲህ ኦርቶዶክስ ቤተክርስቲያን መስቀል አንጠልጥላለች ቤተክርስቲያኗ ላይ አለች እና መስቀል አንጠልጥላ ኢየሱስ ክርስቶስ ሲባል የምታሳድድ ከሆነ ኢየሱስ ክርስቶስ ሲባል ድንጋይ የምታነሳ ከሆነ እንዴ ኢየሱስ ስለገባኝ ነው አለች። ደግሞ ታለቅሳለች፣ ትነፈርቃለች፣ እያለቀሰች እየነፈረቀች። ይሄ አንድ አይነት በነገራችን ላይ ይሄ ጠባያቸው ከዚህ በፊት ክደው የወጡት የበጋሻውም የትዝታውም የዘርፌ አንድ አይነት ነው። ቋንቋቸውም አንድ ተገለጸልኝ፣ አየሁት ነው የሚሉት። ነካኝ የሆነ ነገር ይላሉ፣ የሆነ እጅ ታየኝ ይላሉ፣ ከዛ በኋላ ይነፈርቃሉ። ማን እንደታያችሁ ከዚህ በፊት በሰራነው ቪዲዮ ላይ ገብታችሁ ማየት ትችላላችሁ። በእውነት ከዚህ በፊት የሰራነው ቪዲዮ ላይ ማን እንደታያቸው ነግረናል እኛ። ምክንያቱም መንፈስ ቅዱስ ቢሆንማ አይኑ የጠፋ ጌታን አያሳይም ነበር። መንፈስ ቅዱስ ቢሆንማ አይኑ የጠፋን ሰው ኢየሱስ ነው ብላ ትናገር በጋሻው፣ ትዝታውም እንደዛው። ስለዚህ ኢየሱስ ክርስቶስ ሲባል እኛ ገብቶን ኢየሱስ ቤተክርስቲያን መስቀል አንጠልጥላ መስቀል ሰቅላ የምታሳድድ ከሆነ ምኑን ክርስቶስን ወደደችው ምኑን አስተማረችው ትላለች። እንደው አሁን ለዚች ልጅ እውነት መልስ መመለስ እንደመመለስ አድርጋችሁ እንዳትቆጥሩብኝ። እኔ አሁን ከፊቴ ለምሳሌ ያለው ይሄ መጽሐፍ ግብረ ሕማማት ይባላል። እንደው እስቲ አያችሁት? የመጽሐፉን ትልቅነት ተመልከቱት። ይሄ መጽሐፍ ግብረ ሕማማት ይባላል በግዕዝና በአማርኛ ግብረ ሕማማት። ግብረ ሕማማት ማለት ትርጉሙ ክርስቶስ የተንገላታውን ሕማሙን
መከራውን የሚያትት ማለት ነው። እንግዲህ ልብ በሉ ከ1000 ገጽ በላይ ያለው ይሄ መጽሐፍ የክርስቶስን መከራ ብቻ ነው የሚናገረው። እነዚያን 14ቱን ምዕራፋት ከተያዘበት አይሁድ ከበከሩበት አሁን ይሄ ከሆሳዕና ጀምሮ ወይም ደግሞ ሰሙነ ሕማማትን ከምንጀምርበት ማግስት ጀምሮ የዋይዜማ ጀምሮ ያለ ስርዓት ያለበት ነው። ከዚያ በኋላስ በሰኞ አዳም እንዴት ተደርጎ በቃ እያንዳንዱ የሰኞ ቀን ራሱን የቻለ ትርጉም አለው። ማክሰኞ ራሱን ትርጉም አለው። አይሁድ ሲማከሩ ከዛ በኋላ በጌቴሰማኒ በአትክልቱ ቦታ ሲይዙት ከዛ በኋላ በጲላጦስ አደባባይ ከሐና ወደ ቀያፋ እየወሰዱ ሲሳለቁበት 14ቱን ምዕራፋት እስከ ቀራንዮ አደባባይ ድረስ ይዘውት ሄደው እንዴት እንደሰቀሉት እንዴት መከራ እንደበላ ስለ ክርስቶስ አሁን ክርስቶስን አትሰብክም ስለ ክርስቶስ ሲነገር እንዴት እንዲህ ትላለች ቤተክርስቲያን ብለሽ የተናገርሽው ማነሽ ዘርፌ? ይሄ ግብረ ሕማማት ብቻ እንኳን ስለ ክርስቶስ ነው የሚናገረው። መከራውን፣ ሞቱን፣ እንግልቱን ሌላውን ትተነው መጻሕፍቱ የሚሉትን ትተን መልክዓ ኢየሱሱ የሚለውን የጌታ ቅዳሴው እግዚእ የሚለውን ትተን ሌላውን ስብሐተ ነዉ ማህሌቱ የሚለውን ትተን ኪዳኑ የሚለውን ትተን ቅዳሴ የሚለውን ትተን ይሄ ብቻ እንኳን ግብረ ሕማማቱ ስለ ክርስቶስ ነው የሚናገረው። ስለዚህ እንደው እቺ ቤተክርስቲያን ስለ ክርስቶስ ስትናገር እንዴት እንገፋለን? እንዴት እንደዚህ አይነት መከራ ይደርስባል? አንቺ የምትጠሪው ክርስቶስ እኮ እውነተኛው ክርስቶስ አይደለም፣ ወይም የምታምኝበት እምነት ደግሞ እውነተኛ የሐዋርያት እምነት አይደለም። በክርስቲያን መሰረት ላይ የታነጹ በክርስቶስ መሰረት ላይ የታነጹ ክርስቲያኖች እንደሚያምኑት እምነት ያለ እምነት አይደለም ያለሽ። አንቺ የምታምኙ የአጋንንት አይነት እምነት ነው። ምክንያቱም ክርስቶስ ኢየሱስ አምላክ እንደሆነ አጋንንትም ያምናሉ ይንቀጠቀጡማል ብሎ መጽሐፍ ቅዱስ ነግሮናል። ስለዚህ ያምናሉ። ግን የሚያምኑ አጋንንት ክርስቶስ ኢየሱስ ጌታ እንደሆነ የሚያውቁ አጋንንት ግን ከቅዱሳን ጋር ህብረት የላቸውም፣ ከመላእክት ጋር ህብረት የላቸውም፣ በቤተክርስቲያንም ቦታ የላቸውም። አባቶቻችን በመስቀል እየቀጠቀጡ በጸበል እየጸበሉ ያስወጧቸዋል ከሰዎች ልቦና ላይ። ከቤተክርስቲያን ቅጥር አይደርሱም አጋንንት። ምክንያቱም አንቺ የምታውቂው ክርስቶስን እንደምታውቂው ሆነሽ አትገኝም። ምክንያቱም አንቺ የምታውቂው ሐሰተኛውን ክርስቶስ ነው። የሐሰተኛው ክርስቶስ መንገድ ጠራጊ ስለሆንሽ። ስለዚህ በቤተክርስቲያን አንቺ እውነተኛውን ክርስቶስ ስላመለክሽ አልተገፋሽም። ምክንያቱም አንቺ ሳትኖሪ በፊት የነበሩ አገልጋዮች እውነተኛውን ክርስቶስ የሚሰብኩ ዛሬም አሉ፣ እስከ ዕድሜ ዘመናቸውን ፍጻሜ ድረስ ይኖራሉ። አንቺ ሳትኖሪ የነበሩ ቅዱሳን አባቶቻችን በቤተክርስቲያን ውስጥ ስለ ክርስቶስ መከራ የከፈሉ በኋላ ላይ እንመለከተዋለን። አንድ የሆኑ የሸበቱ ነገር ግን ጭንቅላታቸው የልጅ የሆነ ሁሌ ሲነገራቸው የማይሰሙ የስድብ ከአፋቸው ስድብ የማይጠፋ እውነተኛውን ክርስቶስ የማያውቁትን በስላቅ የተሞሉ አንድ አባት ደግሞ የሚሉት አለ፣ እንመለከተዋለን። ስለዚህ ይሄንን ሐሳብ በማምጣት እንደው የምትፈልጉትን አጀንዳ ለማራመድ የሞተ ነገር አትቀስቅሱ። አንቺ ብትድኚ ለራስሽ ነው፣ ብትሞቺ ለራስሽ ነው። ብትመለሺ ቤተክርስቲያንም መላእክትም ደስ ይላቸዋል። ብትጠፊ ደግሞ ስለ አንቺ እያዘን እንጸልያለን እንጂ አንቺን አጀንዳ እናደርግ። ቤተክርስቲያን የራሷ ብዙ የምትሰብከው የምታስተምረው የምትናገረው ነገር አላት። አጀንዳ ይዛ አትወጣም። ሁል ጊዜ አንድ ነገር ሲፈለግ አጀንዳ ይዞ በመምጣት አጀንዳ ይዞ በመውጣት ቤተክርስቲያኗን የሆነ ነገር ለማድረግ መሞከር። ስለዚህ አሁን ይኸውልሽ ስላንቺ እኛ መልስ ይዘን አንወጣም። ግን በቃ ለምን ያመንሽውን አትሰብኪም? እኔ አንድ ነገር እረዳለሁኝ። ኦርቶዶክሳውያን እግዚአብሔር የሁላችሁንም ልቦና ይጠብቅ፣ አእምሯችሁንም ይጠብቅ። ሃይማኖት የሚቀይር ሰው የጭንቅላት ችግር አለበት። ከዚህ ወደዛ የሚል ሰው በተለይ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው፣ ከሌላው አይደለም። ሌላውማ መጀመሪያም ሌላ ችግር ያለበት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቤተክርስቲያን ልጅ ሆኖ ከቤተክርስቲያን ወጥቶ ሃይማኖት የሚቀይር ሰው የጭንቅላት ችግር አለበት። ምን አለ ትሉኛላችሁ? የቀን ጉዳይ እንጂ ዞሮ ማበዱ አይቀር። ይሄው የእብደት እኮ ነገር ነው። አሁን ይሄ እብደት ካልሆነ በስተቀር የዛሬ 10 ዓመት በድንጋይ ወገሩኝ ብሎ ሰው ያለቅሳል እንዴ? በጣም ነው እኮ ቢገርመው እኮ ለዛውም ያልተደረገ ነገር ማንም እሷ ላይ ያላደረገውን ነገር እንዴ ከሷ በኋላ እኮ በመናፍቁ ቤት ያሉ ብዙ ሰዎች እኮ ብዙ ነገር አሉ እኮ። ኦርቶዶክስ ተዋሕዶ ቤተክርስቲያን እንደ ተቋም ጣዖት ነች፣ ጨለማን ለአገሪቷ የምትሰጥ ነች፣ የጨለማ አበጋዝ ነች ብለው እኮ ተናገሩ። ሁለቱ ስብሐት ቤተክርስቲያኗን ገድላቱን ድርሳናቱን እያነሱ ተሳለቁ። ማን መታቸው?
የቅዱሳን ስዕላት የቅዱሳን ገድላት በአደባባይ በሚዲያ ተቀደዱ። ማን ነካቸው? በህግ ነው ለመጠየቅ የተሞከረው። ህግ የሚፈርድ ከሆነ ህግ ይፈርዳል ብላ ቤተክርስቲያኑ። እንኳን አንቺ ትላንት ጨቅላዋ ምንም አታውቂዋ ቀርቶ ማለት ነው። አሁን አንቺ ኢየሱስ ስለገባኝ ነው ምንድነው ያደረኩት እንደው እንዴት ትላለች? እስቲ እንስማት። እስቲ ምንድነው ያደረኩት? ምን አደረኩ? ኢየሱስን ከመውደድ ውጭ ለኢየሱስ ልዘምር ከማለት ውጭ ባገኙኝ ቦታና ባገኙኝ ቦታ ሁሉን ማለት አልችልም። ተመልከቱ እንግዲህ ኢየሱስ ስላልኩ ሊገሉኝ ፈለጉ እንዴ? ኢየሱስ ስለገባኝ። አንቺ ትላንት ዳንኪራ ስትረግጭ የነበርሽ ዓለማዊ ሴት ከመቼው መተሽ ተምረሽ ከማን እግር ስር ቁጭ ብለሽ መጽሐፍ ቅዱስን ጠንቅቀሽ ቅዱሳት መጽሐፍትን አውቀሽ ነው አንቺ ኢየሱስ የገባሽ። እንኳን አንቺ አይደለም 3 ዓመት ከ3 ወር ከእግሩ ስር ቁጭ ብለው የተመላለሱ ከኢየሱስ ክርስቶስ ከአፉ የሰሙ ድንቅ ገቢረ ተአምራትን ያዩ 2 ዓሣና 5 እንጀራ ሲበዛ የተመለከቱ በባህር ላይ ሲራመድ ያዩ በደረቅ ግንባር ላይ ዓይን ሲፈጠር ሲሰራ ያዩ 38 ዓመት ሙሉ ከአልጋ ጋር የተጣበቀ መጻጉዕ ተነስቶ አልጋውን ሲሸከም ያዩ 12 ዓመት ሙሉ ደም ሲፈሳት የነበረች ሴት የልብሱን ዘርፍ ነክታ ደሟ ቀጥ ሲል የተመለከቱ የበርጤሜዎስ ዓይን ሲከፈት ያዩ ብዙ ድንቅ ገቢረ ተአምራት ሲደረግ ያዩ ሐዋርያት እንኳን የተቆረጠ የማልኮስ ጆሮ ሲቀጠል ያዩ እነ ቅዱስ ጴጥሮስ እንኳን አልገባቸው። በሐዋርያት ሥራ ምዕራፍ 1 ላይ ስትመለከቱ ጌታ ሆይ ለእስራኤል መንግስትህን መች ትመልሳለህ ብለው ጠይቀውታል። ምድራዊ መስሏቸው እሱ በአይሁዳውያን ላይ ንጉሥ ሆኖ የሚሾም እነሱ ግራዝማች ቀኛዝማች ሆነው የሚሾም መስሏቸው ለእስራኤል መንግስት መች ትመልሳለህ ብለው ጠይቀውታል። 3 ዓመት ከ3 ወር ከሱ ጋር የተመላለሱ ሐዋርያት እንኳን የገባቸው መቼ ነው? መንፈስ ቅዱስን ሲቀበሉ። አንቺ መንፈስ ቅዱስን ተቀበለሽ ነው የገባሽ? ገብቶሽ ነው? ኢየሱስ ክርስቶስ ተምረሽ ነው? መጀመሪያም ዓለማዊ ነሽ፣ እምነት የለሽም። ራስሽ ታሪክሽ እንደተናገርሽው ዳንኪራ ስትረግጪ ኖርሽው፣ የምታውቂው ታሪክ የለም። ጠጪ ነኝ፣ ሰካራም ነኝ፣ ዘማዊ ነኝ ብለሽ ተናገርሽው ራስሽ ነሽ በአደባባይ። ከዛ በኋላ ወደ ቤተክርስቲያን ተቀየረች ተብሎ መጣሽ ሳትማሪ፣ በምክረ ካህን ሳትቀኝ፣ በቀኖና ንስሐ ሳትገቢ የሚገባውን ነገር ተምረሽ መድረክ ላይ አውደ ምሕረት ላይ መውጣት ሲገባሽ ምንም ነገር ሳታደርጊ አፋፍ ሰው አውደ ምሕረት ላይ ያወጡሽ ብዙ ነገር ስትኖርሽ ከዛ በኋላ ከለሽ ሄድሽ። ስለዚህ አሁን አንቺ በየትኛው ዕውቀት ነው ገብቶሽ የትኛው ትምህርት የትኛው የቤተክርስቲያን ትምህርት ዘልቆሽ ነው ኢየሱስን ያወቅሽው? ወይስ የትኛው ሐዋርያ ሰብኮሽ ነው? በክህደት ውስጥ ኖረሽ ክህደትን ስታራምጂ ቆየሽ። ከዛ በኋላ ወጣሽ። በተጋጨ መልኩ አንዱ የሆነ ነገር ጥቅስ መጽሐፍ ቅዱስ ላይ ስላልገባኝ ስጠይቅ መላሽ አጥቼ ወጣው፣ አንድም ደግሞ ገፍቶ አስወጡኝ ማለት ጀመርሽ፣ መቀባዘር ጀመርሽ። ስለዚህ እኔ የሚታየኝ ይሄ የጭንቅላት ጉዳይ ነው። ጥሩ ዘመድ ካለሽ፣ ጥሩ ወዳጅ ካለሽ አንቺ መግባት ያለብሽ የአእምሮ ሕክምና ነው። ብትፈቅጂ ጸበል ብትገቢ ጥሩ ትፈወሺ ነበር። አሊያም ደግሞ የአእምሮ ሕክምና ነው መግባት ያለብሽ። ምክንያቱም እንደው አሁን እስቲ ከኋላ የሚታየውን መልኳን ተመልከቱ። እስቲ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያለች ስዘምር እንዴት ባለ ጸጋ እንደምዘምር ተመልከቱ። ተውት የዜማውን የግጥሙን ተውት፣ እንደው መልኳን ብቻ ተመልከቱ። የኔን ድምጽ እየሰማችሁ ከዚያስ በኋላ አሁንስ እዚህ ከካረች በኋላስ ምን እንደምትመስል ተመልከቷት። ጸጋ ርቋት የለም በቃ ሞገስ ርቋት ፊቷ ሁሉ ተጣሞ ምን እንደምትመስል ተመልከቱ። ምክንያቱም የሰው ገጽ እኮ ካለበት ሁኔታ በቃ በማንነቱ ይቀየራል እኮ። አንድ ነገር ማወቅ አለባችሁ። በጥሩ እርሻ ላይ የተተከለ አትክልት ይለመልማል፣ ያምራል፣ ፍሬው ይጎመራል፣ ሲያዩት ለመብላት ሁሉ ያስጎመጃል። በጥሩ እርሻ ላይ የተተከለ ጥሩ አፈር ያገኘ፣ ጥሩ ውሃ ያገኘ፣ ጥሩ የሚንከባከበው ተንከባካቢ ያገኘ አትክልት ይለመልማል። ጥሩ እርሻ ላይ የሌለ ደግሞ አትክልት ይደርቃል፣ ይገረጣል፣ ዋግ ይመታዋል፣ ይጎሰቁላል፣ ፍሬ ያፈራም። ቢያፈራ እንኳን ፍሬው የቀጨጨ ነው የሚሆነው፣ ለምግብነት አይውልም፣ የሚጣል ነው የሚሆነው፣ አዋፋት የሚለቅሙት። ይሄው ማሳያ። ትዝታውም እንደዛው ነው። ኦርቶዶክስ ቤተክርስቲያን እያለ በክህነት አገልግሎት ትምህርቱ እንዳለ ሆኖ ጥያቄ ያለ ሆኖ በክህነት አገልግሎት እያገለገለ ቤተክርስቲያንን በዝማሬ በሚያገለግልበት ሰዓት የነበረው ሞገስ ክብር አሁን የለም፣ ወርዷል። የመንገድ ዱርዬ ነው የሚመስለው አሁን። በጋሻውንም ተመልከቱት። በሞገስ በጸጋ የነበረው ድምፁ፣ በጸጋ የነበረው ፊቱ፣ ገጹ አሁን ተበላሽቶ ተጣሞ በሱፍ ተወጥሮ በከረባት ታስሮ ምን እንደሚመስል
ምክንያቱም በመልካም ዘራ እርሻ ላይ የተዘራ ዘር መልካም ሆኖ ይፈራል፣ ፍሬው ያፈራል፣ ያማረ ይሆናል፣ ሲያዩትም ለመብላት ያስጎመጃል። ግን ያሉበት ቦታ የሄዱበት ስፍራ የሚታወቅ ነውና በዚህ አይነት መልኩ ይገለጣሉ። አጀንዳ ከፈለጋችሁ የምትፈልጉትን አጀንዳ ማከናወን ነው እንጂ የ10 ዓመት ታሪክ አምጡ ዛሬ መነፍረቅ ምን የሚሉት ነው? ምንም እኛ እንደሆነ መከራ ብርቃችን አይደለም፣ ፈተና ችግራችን አይደለም። ምክንያቱም ክርስትና ያለ ፈተናና ያለ መከራ አጸናምና እየከፈለ የሚያልፈው ሁሉ እየከፈለ ያልፋል። ስለዚህ እንደው በቃ ኦርቶዶክሳውያን ለዚህ ሴት ማድረግ ያለባቸው ልቦና ይስጣት ብሎ መጸለይ ነው። እግዚአብሔር ይመልከታት፣ ይዳብሳት መንፈስ ቅዱስ፣ እግዚአብሔር መንፈስ ቅዱስ ይዳብሳት፣ ቅዱሳን መላእክት ያረጋጓት ብላችሁ መጸለይ እንጂ ሌላ ምንም ማለት አይቻልምና እግዚአብሔር ልቦናሽን ይስጥሽ። ከዚህ ውጪ ምንም ማለት አልችልም። ሁለተኛው እኔ ከዘርፌ ስንወጣ አንድ በእድሜ የሸመገሉ በህሊናቸው ግን ጨቅላ የሆኑ ትልቅ ሰው አሉ። ይቅርታ ይደረግልኝ፣ እኔ ለስድብ አይደለም። እኚህ ሰውዬ ግን መች ነው የቆሙበትንና ያመኑበትን እውነት ተናግረው ሰብከው የሚያውቁት? አንድ በካራቴ የሚታወቅ የፕሮቴስታንት ነብይ ነኝ የሚል ሰው የራሱን መጽሐፍ አስመርቋል። መብቱ ነው። ባመነበት መንገድ መሄድ፣ ባመነበት በኩል የሚፈልገውን መስራት መብቱ ነው። ያመነበትንም መጽሐፍ ሲያስመርቅ ደግሞ የፈለገውን ሰው ጠርቶ እንደፈለገ ማድረግ መብቱ ነው። ግን በየደረሱበት በየዘረጉት ፕሮግራም በየቆሙበት መድረክ ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንንና ስርዓቷን ካላነሱ ካልተናገሩ እንደው በቃ የማይዋጥላቸው ሰዎች አሉ። ይሄን ሽማግሌ ጨምሮ እኔ ይሄ መተናነስ ኢንፌሪዮሪቲ ኮምፕሌክስ የሚባል ነገር አለ። አንዳንድ ጊዜ የራስህ የሆነ ነገር ከሌለ የራስ የሆነ ነገር ስርዓትም ሆነ አምልኮ ከሌለ በቃ የበታችነት ስሜት ስለሚሰማ ሌላውን ቤት መጎንተል፣ ሌላውን ሰው መንካት። ለዚህ እኮ ነው አንዳንድ ሰው ምንም የማያውቀው ሰው ይሄን ሰው አልወደውም ብሎ ይናገራል። የማያውቀውን ሰው እኮ ነው ገና ያ ሰው ሲታይ ሞገስ ብቻ ካለው አልወደውም ብሎ ይናገራል። ይሄ የሚያሳየው ምን ነው ታውቃላችሁ? ኢንፌሪዮሪቲ ኮምፕሌክስ ወይም የበታችነት ስሜት ሲኖረው ነው። እንዴ ፕሮቴስታንቲዝም የራሱ የሆነ መርሆች አሉት። እናውቀዋለን፣ ተምረነዋል። ኮምፓራቲቭ ቴዎሎጂ ስንማር ተምረናል። በቃ የሉተር መርህ 5ቱ ሶላዎች ናቸው። ዘ 5 ሶላ ወይም 5ቱ ብቻዎች። እነሱን አታስተምሩ። ባስመረቃችሁት መጽሐፍ ላይም የራሳችሁን ቤት የራሳችሁን የትምህርት ዶክትሪን አጠሩም፣ የራሳችሁን ስብከት አሰብኩም። አሁን የሰውዬ እንዲህ ይላል ከነባሯ ቤተክርስቲያን ነባሯን ቤተክርስቲያን ታውቋት የለም ጀማሪዋ ማለት ነው በዚህ ምድር። በእርሷም ውስጥ እንኳን ቆባቸውን የጣሉ መደረቢያቸውን የጣሉ ቀሚሳቸውን የጣሉ አባ የሚባሉ አባ የእውነት እኮ አባ ተቀብለው ማለት ነው ማዕረጉን ማዕረገ ምንኩስና ተቀብለው የነበሩ አሁን ግን ቆቡንም ቀሚሱንም መደረቢያውንም ሁሉ የጣሉ ይሄ በበዓለ ሃምሳ የወረደው መንፈስ ድሪቶውን ሁሉ ያስጣላቸው በጣም ብዙ አሉ በምድራችን። ጌታ እናት ማርያም አለች፣ ልጆቿ አሉ፣ 4 ወንዶች ልጆቿ እንዳሉ እናውቃለን። ስለ ሴቶቹ ምንም ስላላለ መጽሐፉ እኔ ምንም አልልም። መጽሐፉ ዝም ባለበት ዝም እላለሁ። 4 ወንዶች ልጆቿ ግን አሉ። ያዕቆብ እንዲያውም ያዕቆብ የጌታ ታናሽ ማለት ነው። ትልቁ ልጇ ጌታ ኢየሱስ ነው። የበኩር ልጇ ኢየሱስ ነው። መጽሐፉ ይናገራል። የበኩር ልጇን እስክትወልድ ድረስ ዮሴፍ የተባለው ባለቤቷ ምን አላረጋትም ይላል፣ አላወቃትም ይላል። የበኩር ልጇን ከወለደች በኋላ ምን ሆኗል ማለት ነው? አውቋታል ማለት ነው። መጽሐፉ ነው የሚለው። ከመጽሐፉ ያለፈ እማኝ እኔ አልጠራም፣ አልፈልግም። መጽሐፉ ሁሉን ነገር ይናገራል። የበቃ ድሮም እንደዚሁ ነው። ድሮ እኔ መብረቅ አቦዬ ገብረ መንፈስ ቅዱስ እንደሚተኩሱት ነው የማውቀው። እሳቸው ናቸው። ሁልጊዜ በዝናብ ወቅት አይደለም መብረቅ ያለው። ዛፍ ስር ይጠለልና ወይ አንድ በሬ ጋር ወይንም አህያ ጋር ወይ ፈረስ ጋር ይቆምና ወይ አንድ ሰው ጋር ይቆምና ምላሱን ያወጣባቸዋል አቦዬ ገብረ መንፈስ ቅዱስ ላይ። እሳቸው ደግሞ ግልፍተኛ ናቸው ይመስለኛል።
እንግዲህ መብረቁን ይለቁበት የተመረቁ ቆብ ያጠለቁ መነኩሴ የተባሉት ሁሉ እየካዱ ነው ከቤተክርስቲያኒቷ ከዛችኛዋ ከቀደመይቱ በምድሪቱ ላይ ቀዳሚ ከሆነችው ቤተክርስቲያን ቀዳሚ መሆኗን ማወቅ ጥሩ ነው። ምክንያቱም ቀዳሚ ነች ብለህ ስትናገር ቀዳሚዋን ቤተክርስቲያን የመሰረተው ክርስቶስ እንደሆነ መጽሐፍ ቅዱስ ይናገራል። ስለዚህ ይህች ቤተክርስቲያን በምድር ላይ ቀዳሚ ነች ስትል በምድር ላይ ተመላልሶ በምድር የተመሰረተችውን ቤተክርስቲያን አንተ አለት ነህ፣ በአንተ አለትነት ላይ ክብርት ቤተክርስቲያን እመሰርታለሁ ያለው ክርስቶስ የተናገረላት ኦርቶዶክስ መሆኗን በተዘዋዋሪ እየሰበክ እየተናገርክ ነው። ይሄ ሽማግሌው ማለት ነው እየተናገረ ነው። ምክንያቱም እንግዲህ እሱ ቤተክርስቲያን የተመሰረተችው በሐዋርያት ሥራ ምዕራፍ 2 ላይ ነው ይላል። መንፈስ ቅዱስ የወረደበትን በዓለ ሃምሳ የወረደበትን ነው በዓለ ሃምሳ ብላ ቤተክርስቲያን የምታከብረው። መጽሐፍ ቅዱስ ግን የማቴዎስ ወንጌል ምዕራፍ 16 ቁጥር 17 ላይ አንተ አለት ነህ በአንተ አለትነት ላይ ቤተክርስቲያንን መሰረታታለሁ ብሎ ክርስቶስ የሰማይና የምድር መፍቻን ቁልፍ ለቅዱስ ጴጥሮስ ሲሰጠው ቤተክርስቲያን እንደመሰረተ ይናገራል። ስለዚህ ያቺ የቀደመይቱ በምድር ላይ ያለችው ቤተክርስቲያን መነኮሳት አሏት፣ ካህናት አሏት። እነዛ ጥለው እየመጡ ነው አለ። ጥለው ይሄዱ የፈለጉት። ምክንያቱም መጽሐፍ የተመረጡትን እንኳን እስኪያስቱ በምድር ላይ ሐሳውያን ይገለጣሉ ብሏል። ያ ደግሞ እናንተ ናችሁ። የተመረጡ ካህናት ከሳቱ፣ ለአገልግሎት ተጠርተው በአውደ ምሕረት ላይ የቆሙ ወንጌላውያን ከሳቱ፣ ለአገልግሎት ተጠርተው በአውደ ምሕረት ላይ ቆመው ሲዘምሩ የነበሩ ዘማሪያን ዲያቆናት ከሳቱ፣ እነዚህ የተመረጡት የትንቢት መፈጸሚያ ሆኑ ማለት ነው። ስለዚህ ከቀደመችው ቤተክርስቲያን በምድር ላይ ካለችው እየሳቱ ይመጣሉ፣ ድሪቷቸውን እየጣሉ ይላል ሎቱ ስብሐት። እንደው ምን አይነት ሰው በስተርጅና እንኳን አይበስልም? የራስህን ለምን አታስተምርም? አሁን የተነሳው ወንጌል አስተምራለሁ ብሎ ነው የሐዋርያት ሥራ ምዕራፍ 2ን ይዞ፣ ግን ስድብ ነው እንዳለ የሚናገረው። ይሄ ብቻ አይደለም፣ እንደሰማችሁት ገብረ መንፈስ ቅዱስ ምላሳቸውን ሲያወጣባቸው መብረቅ ተኳሽ እንደሆኑ ማቆሳቸውን ነው ይተኩሳሉ ይላል። ይሄ ብቻ አይደለም፣ እመቤታችን ቅድስት ድንግል ማርያምን የበኩር ልጇን እስክትወልድ ብሎ እስከወለደች በኋላ ዮሴፍ አውቋታል። 4 ወንድ ልጆች አሏት እያለ መጽሐፍ ቅዱሱን ነው ማምነው ይላል። መጽሐፍ ቅዱሱ በእመቤታችን ቅድስት ድንግል ማርያም ወልዳለች 4 ልጆች አሏት ብሎ ይናገራል። ወንድሞቹ ብሎ ስለተናገረ ወንድሞቹ የሚለውን ቃል አንስተ የእመቤታችን ልጆች ናቸው አልክ። በምን ያስኬዳል ይሄ? እስቲ አሁን መጽሐፍ ቅዱስ ላይ አውጣና የማርያም ልጆች ናቸው እነዚህ፣ እመቤታችን ከዮሴፍ ጋር ከዛ አገባች የሚለውን ዮሴፍም ከዛ በኋላ እነዚህን 4 ልጆች ወለደ የሚለውን ቃል አውጣና ነገረኝ። የበኩር ልጇን እስክትወልድ አላወቃትም የሚለው ከወለደች በኋላ አውቋታል ማለት ነው ካልክ፣ እንግዲህ መጽሐፍ ቅዱስ ላይ ደግሞ ሜልኮል እስከ ሞተችበት ወይም እስክትሞት ድረስ ልጅ አልወለደችም ካለ ከሞተች በኋላ ወልዳለች ማለት ነው እንዳንተ ቃል። ስለዚህ አሁን ለአንተ መልስ ልንሰጥ አይደለም፣ ግን እኔ እንደው ምንድነው የራሳችሁን ነገር እንዳትናገሩ ያደረጋችሁ? ሽማግሌዎቹም ያወጣ ትንሽ የሸመገሉት ይሻላሉ ስንል የሸመገሉትም እንደዚህ ይቀባጅራሉ። ምንድነው የሚሻላችሁ? ለነገሩ ራሱ ይመሰክራል። ኤቲስት ነኝ ይላል። እስኪ እንስማው ነው ደግሞ የማየው እና ያኛውን ቤት ድሮ ቤቴ ነበረ። ከዛ ጥዬ ወጥቼ ኤቲስት ሆኜ ካዲ ሆኜ 11 ዓመት ያህል ከቆየሁ በኋላ ነው ጌታ ወደ እኔ ተመልከቱ። እንግዲህ ለአመታት ኤቲስት ነበርኩኝ፣ ከዛ በኋላ ጌታ በራልኝ ነው የሚለው። እንግዲህ ኤቲስት የሆነ ሰው እንዴት ነው ጌታ የሚበራለት? ለእምነት ፍላጎት ሳይኖረው፣ ወደ እምነት ለመምጣት ሳያነብ ሳይጠይቅ። አብርሃም እኮ እምነት አልባ ነበረ፣ ግን እግዚአብሔርን ለመፈለግ ባደረገው ጥረት እግዚአብሔርን ስለፈለገ ነው እግዚአብሔር ተገለጸለት። ሌሎቹም እግዚአብሔርን ለመፈለግ ጆሮአቸውን ስለሰጡ ነው፣ የጌታን ወንጌል ለመስማት ራሳቸውን ስለሰጡ ነው እውነት የተገለጠላቸው። ሁሉም እንደው ምንድነው የሚሻላችሁ? የበታችነት ስሜት መች ነው የሚለቃችሁ? የራሳችሁ ወንጌል ማታስተምሩት ለምንድን ነው? በየደረሰችሁበት በየሄዳችሁበት ቤተክርስቲያኗን የምታነሱት ለምንድን ነው? የላችሁም ወይ ራሳችሁ? ከሌላችሁ ደግሞ ወይኑና ከኛ እናስተምራችሁ፣ እኛ ጋር ተማሩ፣ አዳራሻችሁን ዝጉና ያኔ እውነት ሲገለጥላችሁ ወደ እውነት ትመጣላችሁ ማለት ነው። እና እጅግ በጣም በፕሮቴስታንቱ ቤት ወይም በፕሮቴስታንቱ ዓለም እያየን ያለነው የበታችነት ስሜት ነው። ቤተክርስቲያኗን የሆነ አጀንዳ መፍጠር ስትፈልጉ፣ የሆነ ነገር መስራት ስትፈልጉ የሆነ ነገር ታመጡና የተኛ የሞተ ነገር ተቀሰቅሱና ኦርቶዶክስ ተዋሕዶ ቤተክርስቲያን ህዝቡን ለማስቆጣት አሁን እኛ ጾም ላይ ነው ያለነው። ለዛውም የምንጾመው እናንተ እንሰብከዋለን የምትሉትን ነገር ግን የማታውቁትን ጌታ ኢየሱስ ክርስቶስን እያመለክን ነው። እውነተኛውን ጌታ በሰማይ በምድር የሚመለከውን ወልደ አብ ወልደ ማርያም
ስግው ቃል በተዋህዶ የከበረ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ወልድ ዋህድ ኢየሱስ ክርስቶስ አንዱ ኢየሱስ ክርስቶስ ብለን ይህንን ጌታ እናመልካለን። አሁን የሱን ጾም እየጾምን ነው። እሱ የጾመውን እርሱ የተቀበለውን መከራ እያሰብን ክርስቶስን እያመለክን ያለ ነው። በዚህ ሰዓት ቅድም እንደተናገርኩት ተቀነዩ ለእግዚአብሔር በፍርሃት ወተሐሰዩ ሎቱ በረአድ፣ ለእግዚአብሔር በፍርሃት ተገዙ በፊቱም በፍርሃትና በመንቀጥቀጥ ስገዱ እያልን ለእርሱ እየሰገድን ነው። አንድ ቀን ሰግዳችሁለት ለማታውቁት ጌታ ለማታውቁት ኢየሱስ ክርስቶስ ለሐሰተኛው ጌታ እየቀናችሁ ቤተክርስቲያኗን ትጎነትላላችሁ። እግዚአብሔር ልቦና ይስጣችሁ። ሌላ ምንም አንልም እኛ። ዛሬም የመጣ ነው ለእናንተ መልስ ለመመለስ ሳይሆን መች ነው የበታችነት ስሜታችሁ የሚለቃችሁ ለማለት ነው። ይሄ ለመጠየቅ የተወደዳችሁ የእግዚአብሔር ቤተሰቦች እንግዲህ ይሄንን ይዘን እየመጣን እውነተኛዋን ቤተክርስቲያን የሚጎነትሉ የሚነኳትን በፊት ለፊት በምዕመናን ዘንድ በእውነት እያመጣን ቤተክርስቲያኗ አማናዊት እንደሆነች እንድንጸና የሚያረጋጋ ትምህርት ሌሎችን እንዳያስቆጣ ኦርቶዶክሳውያን መቆጣት የለባችሁም። ምክንያቱም ክፉ መንፈስ ያለበት ሰው አጋንንት ያለበት ሰው ከአፉ የሚወጣው ስድብ ነው፣ የሚናገረው ሐሰት ነው። የሚናገረው በሙሉ ለጸብና ለክርክር ለጭቅጭቅ እንዲሁም ለክፉ ነገር የሚያነሳሳ ነው። ስለዚህ እናንተ ግን የእግዚአብሔር ልጆች ናችሁና የመንፈስ ቅዱስ ልጆች ናችሁና ኦርቶዶክሳውያን በዚህ ጊዜ ተረጋግታችሁ የተጀመረውን የመጀመሪያውን ሳምንት ጀምረናል፣ ዘወረደ ብለናል። ከዛ ቅድስት እያልን እንቀጥላለን፣ ምኩራብ እያልን እንቀጥላለን። ስለዚህ ይሄንን ትተን እነሱን ከመስማት ትተን እውነተኛውን የክርስቶስን ጾም እየጾምን እውነተኛው ወንጌል እያደመጥን ዘመናችንን ልናሳልፍ ከዚህ ከታላቁ በረከት ከአብይ ጾም ከሁዳዳችን በረከት ልናገኝ ይገባል። በሌሎች ዝግጅት እንመጣለን እንደ እግዚአብሔር መልካም ፈቃድ ከመምህር መስፍን ጋር በመሆን በአብይ ጾም ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ እንማማራለን። በደንብ እንመጣለን ሰሞኑን። ለዛሬ ግን እንደው ባለንበት እንድንጸና በሚነገሩ ነገሮች እየተናደድን ሰይጣን እንዳያዘናጋን ይሄንን የሚሉት ይሄን የሚያመጡት የታላቁ አብይ ጾም ጸሎት የሌሊቱ የእግዚአብሔር ምስጋና ቅዳሴው ዕጣኑ ማይጠንቱ አጋንንትን ስለሚያንጫጫቸው ምድሪቷን ስለሚያናውጥ በረከትም ስለሚያመጣ ክፉዎችን ግን ስለሚያሰድድ እንዳይሰደዱ ሐሳባችን ለማስተጓጎል ነውና እንዳትሰሟቸው ልባችሁን ሰብስባችሁ መንፈሳችሁን አረጋግታችሁ ይህንን አብይ ጾም በታላቅ ትህትናና በረከት ይቅር በመባባል ለሀገር ለሕዝብ ለወገን ለኢትዮጵያ አንድነትና ሰላም እየጸለያችሁ ለቤተሰባችሁ ፍቅር አንድነት እየጸለያችሁ በጋራ ልንጾመው ይገባል። እግዚአብሔር ከጾሙ በረከት እንድናገኝ ይፍቀድልን። ጌታችን መድኃኒታችን ኢየሱስ ክርስቶስ እርሱ የጾመውን ጾም ጾመን የእርሱ ልጆች ሆነን የዘላለም መንግስቱ እንድንወርስ ይፍቀድልን። በሌላ ዝግጅት እስከምንገናኝ በያላችሁበት መልካም የጾም ጊዜና የጾም ወቅት ይሆንላችሁ። ቸር ቆዩ። በያላችሁበት ሰላም